ትላንትና እንግዲህ አብሮሽ ለሁለተኛ ጊዜ ሄርሜላን አባረራት ማለት ነው። በቀደም ታውቃላችሁ ቪዲዮ ሲሰሩ ሩታም አብርሽም በቃ እኔና ሩታ አብረን መቀጠል አለብን፣ አብረን መኖር አለብን፣ ትጉዳኝም ትጠቅመኝም በቃ ትዳሪ መመለስ ይፈልጋለሁ እያለ ነበረና በድጋሚ እሱ ፊቷን እንግዲህ በጨው አጥባ ሩም ድረስ ሄደች ማለት ነው። ይሄ ስራ ባልደረቦቹን ይዛ ማለት ነውና የእውነት ሄርሜላ ማለት ለራስሽ ክብር ቢኖር አሪፍ ነው ብዬ ነው ማስበው። ብዙ ሰው ይወድሻል፣ ዝቅ ራስሽን ዝቅ ባታረጊ። አብርሽ ህፃን ልጅ አይደለም። ህፃን ልጅ ከሆነ ንገሩን ጡጦ እንገዛለን ማለት ነው። እኛ በተለይ እነሱን ትዳር የምንፈልገው ጡጦ እንገዛለን። እኔ በጣም ወዶች ግራ የሚገባ ልንገራችሁ፣ ሌላ ቦታ አብርሽ እንጣጣል እና በጣም ማስመሰል ይችልበታል። የእውነት ሴቶቹን ለማስጠቆር የሚያደርገው ነገር በጣም ከባድ ነው ብዬ ነው ማስበው፣ እንደኔ ማለት ነው። ለምን በቃ በሆነ ነገር እንደተነካ እንዳስገደዱ ነገር አያችሁ። እዚህ በጌታ ፊቱን አይታችኋል። እችም ታባ ብላለች እንደ ህፃን ልጅ። በጌታ አንተ አስብ፣ ፈልጌ አይደለም። ምን ሆነክ ነው? ምን አስነክታክ ነው? እውነት ሩታ ፈልጊያት ነው ምናምን። አረ ጌታ ሆይ ትዕግስት ስጠኝ። እንዱ አላቅም። ሩታ እንደውም ጎበዝ ናት። እውነቴን ነው የምላችሁ። እኔ በጥፊ ነው ማጮላት ባይዘው ማለት ነው። በእርግጥ ስራ ነው፣ ድራማ ነው። ግን ቪዲዮ ላይ ስታዩ ግን ሁሉም ነገር ግራ ነው የሚያጋባቸውና አንድ ሰው ካልፈለገሽ አይ ትዳሬን እፈልጋለሁ እያለሽ፣ በእርግጥ አብርሽ ብዙ ነገር እንዳጠፋ ነው የተሰማኛለሁ። ለምን መሰላችሁ? ሄርሜላ ሆኔ የተደበቀ ነገር አለ። ሄርሜላ ተስፋ የሰጣት ነገር አለ ብዬ አስባለሁኝ። ለምን ሄርሜላ ብዙ ነገር እንዳላወራ ነው። እንዴት አፈቅርሻለሁ ወድሻለሁ የምትለው ነገር የታረክ ስትል ነበርና ብዙ ነገር እንዳለ ነው ጋይስ የተረዳሁት ማለት ነውና ማለት በቃ ሄርሜላዬ ማለት ነው ከሱ የበለጠ ብዙ ሰው ማሳለፍ ትችላል፣ በቃ ማግኘት ትችላለሽ ብዬ ነው ማስበው። እንደኔ ውበት አለሽ፣ ቆንጅዬ ነሽ፣ ቁመና አለሽ፣ ሰውነት አለሽ፣ ሁሉም ነገር የተሟላ ምንም አይደለም። የገባሽበት ደግሞ ሲጀምር እማይም ቦታ ነው ገባሹ። ከበፊትም እኮ ስንጮ የነበረ ይሄ ነው። የምታደርጊ ነገር በልኩ አርጊ። እሱ የተጠቀመብሽ ነው፣ እሱ ጊዜ ያሳልፍብሽ ብዬ እኔ ብዙ ጊዜ ቪዲዮ ሰርቻለሁ ባይዘዊ ማለት ነው። በቃ የምታደርገው ነገር ደስ ስላላለኝ ማለት ነው። እና ትዳር ነው፣ ከሩታ ጋር መኖር ይፈልጋል፣ ልጁን ማሳደግ ይፈልጋል። ስለዚህ አልፈልግሽም ከተባልሽ ለምን ራስሽን ዝቅ ታረጋለሽ ነው በቃ። ምንድን ነው በተለይ አቤልና ብሩክ የሚባለው ሰዎች፣ እኔ ለነገሩ የነሱ ቪዲዮ ላይም እኮ በሄርሜላና በአብርሽ ዩቱብ ከመጡ ነው እንጂ የነሱ ቤት ገብቻ ላይም ባይዘው ገብቻ ላይም በጣም ነው የሚያስጠሉ። እንደዚህ አይነት ጓደኛ እግዚአብሔር እንዶ ያርቅላችሁ። በእርግጥ ስራ እኮ ነው ጋይስ፣ ተከፋፍሎ ነው ያላወቃችሁ። ሌሎቹ ሩታን ይደግፋሉ፣ የሩታን ደስታ ይፈልጋሉ እንደ ቪዲዮ። ሌሎቹ ደግሞ የአብርሽ ደስታ የማይፈልጉ ወይም ደግሞ አብርሽ ከሩታ ጋር እንዳይሆን የሚያደርጉ አክተር ናቸው። ገባችሁ አይደለ? ለዛ ነው እኔ ብዙም ማልጫ ነው አልናገርም። ግን እንደ ቪዲዮ በቃ ምን ልበላችሁ፣ ሄርሜላ ትልቅ ስህተት ላይ ነው ያለሽውና ምንም ህፃን አይደለም። ምን አድርገሽ ነው አንተ ምንድን ነው የዋ ልጅ ነው ማትናገር። አብርሽ አይናገርም፣ በጣም ነው የሚናገረው። እንዴ ምን ሆነሽ ነው? ክፉ ቃል አያወጣም እንጂ በጣም ይናገራል። ምን ህፃን ነው እንዴ? ሄናል ለምንድን ነው የማይናገረው? በቃ እንጂ እኛ እኮ ከመጀመሪያ እኮ እናውቃለን። አንቺ እኮ ትላንትና ነው በእርግጥ ትተዋወቃላችሁ፣ ሚዲያ ላይ ነው ለኛ እንደ አዲስ የመጣችሁ እንጂ እናውቃችኋለን፣ ትተዋወቃላችሁ። ሶሪ። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? አለው እግዚአብሔር ይመስገን። ወይኔ ይቅርታ፣ የኔ ውዶች፣ የኔ ፍቅሮች ማለት ነው፣ የኔ ማሮች፣ ደህና ናችሁልኝ? አለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። ቪዲዮ ላይክ ብታርጉልኝ ምን ችግር አለው? ላይክ አርጉልኝ፣ አበረታቱኝ። ተስፋ አታስቆርጡ። እናቴ ትሙት እኔ ቪዲዮ ካልታየልኝ ሆነ ያስጠላኛል። ስሪ እንኳን ሞራሌ ሁሉ ነው የሚጠፋ ባይዘው። የሌሎቹም እንደዚህ ነው ጋይስ። ከመጣችሁ አይቀር ሰብስክራይብ ማድረጋችሁ አይቀር ላይክ አርጉልኝ ማለት ለሁላችሁ። ተስፋ ነው የሚያስቆርጡ ባይዘው ዩቲዩብ። በዛ ላይ ደግሞ ምንም አይቆጥርላችሁም። ሲቀጥል ደግሞ እናንተ ማታበረታቱ ከሆነ ከሚዲያ እንዲጠፉ ነው የሚያደርጋቸውና የኔ ብቻ አይደለም ትንሽ ዩቲዩበሮች አሉ አይደለ? እነሱም ላይክ አርግላችሁ። በቃ ምንም
ባይመቻችሁም ቢመቻችሁም ላይክ ብታረጉ ብታበረታቱ ደስ ይለኛል። በዚህ አጋጣሚ ማለት ነው ማለት የምፈልጉ ይሄን ውዶቼ። እንግዲህ ትላንትና እንዳያችሁ በእርግጥ አልሰራሁበትም፣ ትላንትና አስተያየት ተሰጡበትም። እንግዲህ ኤርሜላ ምን እንዳስተክታ አላቅም፣ አብረሽ ምን እንደሆነ አላቅም። ባህሪ ተቀይሯል፣ ፈዟል። ምን እንዳስነካጅ በቃ ያላወራችሁ ነገር የለማ እና አብረሽም በእርግጥ አብረሽም ያስመሰለ ነው በትክክል እንዴ። አብረሽ እኮ ምን ነው ከዛ በፊት እናውቃለን እንዴት እንደሚያወራ። በእርግጥ ክፉ ቃል ወይም ደግሞ ስድብ ምናምን አቅም ግን ከተናደደ አንገቱን ደፍቶ ምናምን ይሄዳል። ብዙ አስረዳ ምናምን። ከዛ በዘለለ ግን ፈዛል ምናምን። እሱም ደግሞ እንደፈዘዘ ነው ራሱን የሚያስመስለውና ይሄ ደግሞ ትክክል አይደለም ብዬ አስባለሁ። ሲቀጥል ደግሞ በቃ ኤርሜላ ከዚህ በፊት ያንተ ደስታ ያስደስተኛ ስትይ ነበረ። የሱ ደስታ ከሩታ ጋር ነው፣ ከልጁ እናት ጋር ነው። ከነሱ ህይወት ብትወጪ ሲኔ ቆንጆ ከምትሰደቢ፣ ክብርሽ ዝቅ ከምታረጊ፣ ከማይፈልግሽ ወንድ ጋር ከምትጓተች፣ ከምትለጠፊ ቢቀርብሽ። የአቤል እና በተለይ የአቤል አትስሚ። በቃ አቤል እባብ ነው፣ ሲጀምር እባብ ነው ማለት ነው። የእውነት እባብ ነው። እንደሱ አይነት ሰው አይቼ አላቅም ማለት እንደ ቪዲዮ ማለት ነው። በጣም ከሩታ ጎን ነበረ፣ ለሩታ ሲያሽቀብጥ ነበረ ምናምን። አሁን ተመልሶ ደግሞ የአብርሽ አሽቃባጭ ሆነ ማለት ነውና ሁላችሁም በብር ነው የምትሰሩ። በእርግጥ የተሰጣቸው ካራክተር ነው እና ለራስሽ ክብር ብታስቢ አሪፍ ነው። ሴት ነሽ እሺ፣ እኔ እናት